ላይት ስለማያውቁት እምነት አስተያየት በመስጠት ታፔላ ላይ የለጠፉ ቤተ እምነት ውስጥ መስጂድ ውስጥ ቆመው ስለ እምነታቸው መመሪያና ህግ ሳይሆን ስለሌሎች ጥላቻ መጡልህ ነከሌ ሊያጠፉ ነው የተባለ ስለሌሎች ጥላቻ ብቻ ሲሰበክ ኦዲዮ ቪዲዮ እየተለቀቀ በዩቲዩብ የምንሰማው በየቀኑ አይደል እነዚህ ነገሮችን የምንሰማው ይነገራል እኮ እነዚህ የእውነት የሃይማኖቶች መገለጫና ትምህርት ናቸው ወይ እነዚህን ሰዎች ተው ብለን አቁመናቸዋል ወይ ፈትሸናል ወይ ራሳችን ተነጋግረናል ወይ ጥፋታችንን ከኛው ራሳችን ከማረም መጀመር አለብን ትውልዱ ለምን አፈነገጠ መንገድ ሳተ ወደ ሌላ አቅጣጫ ሄደ ከማለታችን በፊት ምን አስተማር ነው ምን እንዲሰማ ተደረገ በምን አይነት መልኩ ተነስ እየተባለ ያለን ትውልድ ተው ብለህ ጠላትን ባልንጀራህን እንደራስ ውደድ የሚል መመሪያ ያለው በእስልምና ውስጥ አንደኛችሁ ለራሱ የሚወደው ለሌላው እስካልወደደ ድረስ አላመነም ይላሉ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ለራስ የምትወደው ለሌሎች መውደድ የእምነት መገለጫም ከሆነ ለራስ የምትጠላው ለሌሎች መጥላት ያም የእምነቱ መገለጫ አካል ነው አንተ ለራስ የምትጠላው እንዳትሆን የምትፈልገው ለሌላው ወደህና ሌላው ላይ እንዲፈጸም አድርገህ የምታደርጋቸው እነዛ አይነት ነገራቶች እንዲመጡ ማድረግ ከእምነቱ ውጭ አፈነገጡ ተግባራቶች አስተምህሮቶች ትምህርቶች መነሻዎቻችንን በትክክል መፈተሽና ማየት ምን ሰራን ማንኛውም ሰው እንደ ህግ በህግ መጠየቅ እንደ መንፈሳዊ ልዕልና በመንፈሳዊ ማንነታችንና በመለኮታዊ አስተምህሮቶቻችን ወዴት እየሄድን ነው ቅድም ያሉት ነገር አለ በስምና አስተምህሮት አንድ ሰው አንተን ስለገፋህ ግፋው የሚል መመሪያ አይደለም አንተን ስላጠቃህ አጥቃው አይደለም አላህ Subhanahu Wa Ta'ala ነብዩ ሰለላሁ በግልጽ ቃል ነው አላህ አንተን ሊያጠቁ የመጡትን ሰዎች እድፋ ቢለቲ ያስን በመልካም መልሳቸው ነው ያለው መልካም እንድትመልስ ነው ጥፋት ምክንያቱም አጥፊ ሞዴል አይሆንም አጥፊ ምሳሌ አይሆንም አጥፊ ምሳሌ አይደለም ጥፋት በጥፋት አይተካም የሚያጠፋው ሌላን ጥፋትን ስለሆነ ያ ግን አስተምሮቱ እየፈጠረ ያለው ነገር አጥፍቶበት ሳይሆን ሳታጠፋው አጥፋው ቀድመ አውግዘው ጠላው እየተባለ አርስቲ እንግዲህ ያሉትን የተለያዩ የሶሻል ሚዲያ እና የማህበራዊ ትስስር ፕላትፎርሞችን እንመልከታቸው ምንድነው ሲወራ የሚውለው ምንድነው ሲለቀቅና በተለያዩ ስብከቶችና አስተምሮቶች አደባባይ ላይ ሲወጣ የሚውለው ያንን ፈትሸን ለምን እንደውም ይሄ ህዝብ አሁንም ቅድም እንዳለው ይሄ ህዝብ እንደ ህዝብ የራሱ የሆነ ጨዋነት እሴት ማንነት ይዞት ገድቦታል እንጂ ብዙ ነገር ሊያስዳደርስ የሚችል እኮ ነገር ነው እየደረሰ ያለውና